እንግዲህ ያው ባለንበት አለን የዓለማችን ሁኔታም እንደው የሰላም ነገር ብለን ተስፋ ቢደረግም እስካሁን ድረስ ምልክቱም የለም ፍንጭ የሚሰጥም ነገር የለም እንደውም በያንጻሩ የተለያዩ አይነት ያው የመልስ የሚወራወሩት በቃላትም ሆነ በሚተኮሰው ተተኳሾች የመቀዛቀዝ አይነት ነገር የለምና ያው ዳፋው ግን በቀጥታ ጦርነቱ ላይ ከተሳተፉት ሀገራት በዘለለ የተለያዩ የዓለም ህዝቦችንም ጭምር እንደዚሁ የሚነካካ ጉዳይ እንደሆነ ነው እየቀጠለ የሚገኘውና እንግዲህ መቼና በምን ሁኔታ እንደሚቋጭ የሚታወቅ ነገር የለም ግን ከበድ ያሉ ሁኔታዎች የተለያዩ ዓለማችንን ከአካባቢው ምራቅ ያሉ ሀገሮችንም ጭምር ያው እንደሚመለከት እና ያንን ነው እንደሚጠበቅ ባለሙያዎችም እየነገሩ ነው ያሉት እንደዚህ አይነት ጦርነት ግጭቶች ሲፈጠሩ ያው መጀመሩ ቀላል ነው ብዙ ጊዜ ማለት የሚጀምሯቸውም አካላቶች ወዲያውኑ ውጤት ሊያመጡ እንደሚችሉ ሊያስቡ ይችላሉ ግን ውጤት ወደ ሂደት ውስጥ በተገባ ቁጥር ከባድ የሚባሉ ስብስቦች ነገሮች ይፈጠራሉና በዛ ምክንያት ሰዎችም ጦርነቱን በቀጥታ የማይሳተፉ አካላት ሊጎዱ ይችላሉ ለዛ ነው እንደመጀመሩ ጦርነት ማለቂያውን ማወቅ የማይቻለው እንግዲህ ከዛ በኋላ መጀመሪያ ጦርነቱ በተጀመረበት ጊዜ የኢራን መንፈሳዊ ጠቅላይ መሪ ያው ከተገደሉ በኋላ አያቶላ ኻሜኒ እስራኤል እንግዲህ ሁለተኛ ምናልባትም ከፍተኛ የሚባሉ የዛኔ ሌሎችም ወታደራዊ የፖለቲካ አመራሮች ተገድለው ነበር ግን አሁን በጣም ደግሞ እንዳውም ከሳቸው በኋላ ሁለተኛ የሚባል ከፍተኛ በማለት ደረጃ ከተወሰደ ሁለተኛ ደረጃ ላይ የሚባሉ እንግዲህ ከደህንነት መስሪያ ቤቱ ጋር በጣም በከፍተኛ ደረጃ ስማቸው የሚነሳው የአሊ ራጂሃኒ ግድያም እንግዲህ ያው የተሰማው በዚህ ሳምንት ነው እንግዲህ ኢራን በበኩሏ ደግሞ ለዚህም የበቀል እርምጃዎችን ወስዳለሁ እያለች ነው በአካባቢው ያለው ያው ውጥረትም እንደዛው እንደጨመረ ነው በአሜሪካ አካባቢ እንግዲህ ያው ዶናልድ ትራምፕ የኔቶ አባል ሀገራት በቀጥታ በተለይ የሆርሙዝ ሰርጠን ቀጣናዊ ሁኔታ እየተረጋጋ ለማድረግና ለትራፊክ እንዲመች ለማድረግ የኔቶ አባል ሀገራት በቀጥታ አጋዥ መሆን አለባቸው ተሳታፊ መሆን አለባቸው ብለው ነበር የጠበቁትን ያህል ግን ምላሽ በዛ አላገኙምና በዚህ መሀል የነበረው መሰጣ ገባ ያው ይሄ የዓለም እንግዲህ አዲስ ኦርደር የተለየ መልክ እየያዘ ነው ሲባል ነበር አይደል ከዛም ከጦርነቱ በፊት በነበሩ አንዳንድ የፖለቲካዊ ክስተቶች ላይ እሱን እንግዲህ የሚያስተጋባም ይመስልና አሜሪካ ከዚህ በፊት ከምዕራባውያን ሀገራት ጋር የነበራትን አይነት አሰላለፍና ህብረት በተናጠል ወይም በሌላ መልኩ ወይም በራሷ እየሄደችበት እንደሆነ የሚያሳይ አጋጣሚ ነበር በአንዳንድ በኩል የሆነ ማስፈራራት የሚመስል ነበር የትብብር ጥያቄ ሳይሆን ጥያቄው ራሱ ሌላ አይነት መልክ ያለው ይመስል ነበርና እሱም አንድ ትኩረት የሳበ ጉዳይ ነበር በሳምንት ውስጥ ያው ከትራምፕ ከመጀመሪያው ምርጫቸው ጀምሮ አንድ ሲባል የነበረው ነገር እንደዚህ አይነት ብዙ ሀገራትን ያስተሳሰሩ ተቋማት ላይ ያላቸው እምነት በጣም ትንሽ ነውና ከዛ የበለጠሳቸው የሚመርጡት በቃ እርስ በርስ ግንኙነትን ማድረግ ነው ለምሳሌ የተለያዩ አይነት የሰላም ስምምነቶችን ሲፈረሙ ከተባበሩት መንግስታት ይልቅ እሳቸው ናቸው ያንን ነገር ማድረግ የሚፈልጉት ማለት በተደጋጋሚ እንደዚህ አይነት የሰላም ስምምነቶች ሲደረጉ ቢያንስ የተባበሩት መንግስታት ተወካዮች እዛ ላይ መኖር ይጠበቅባቸው ነበር አሁን በቅርቡ እንግዲህ የእስራኤልና ሐማስ ድርድር ላይ እንደሰማነው ከሆነ እሳቸው ናቸው ያንን ስምምነት ያደረጉት ያለምንም የተባበሩት መንግስታት ተወካዮችና አሁን ላይ ያ እምቢባይነታቸው በተለይ ደግሞ ከኔቶ ጋር ያላቸው ፍጥጫ የጎዳቸው ይመስላል አይደለ ኔቶ ላይ በተደጋጋሚ ትችቶችን ሲሰነዝሩ ነበር ብዙ ክፍያዎችን አንከፍልምኛ ከዛ በላይ ከዚህ በኋላ እኛ እነሱን የምንጠብቀው ሲሉ ነበርና አሁን በተራው የኔቶ አባል ሀገራት ወይም ደግሞ ኔቶ እሳቸው ላይ መልስ የሰጠ ይመስላል ጣፈንታውም ግን ጥያቄ ውስጥ የሚገባ ይመስለኛል የብል እርምጃ ወሰዱ አይመስለኝም ሲሉ ነበር ከዛ ሌላ አንድ እንግዲህ የተናገሩትን ንግግር መነሻ በማድረግ ያን ንግግራቸው ቀጥሎ ለሚያደርጉት ነገር እንደማዘጋጃ ሊሆን ይችላል የሚል አስተያየት ሲሰጥበት የነበረ አንደኛው ጉዳይ ምናልባት በዚህ
ዘመናዊው ታሪክ ከባድ የሚባለውን ኦፕሬሽን ለማድረግ ዝግጁ እየሆኑ ሳይሆን አይቀርምና ለዛ ያዘጋጁን ሳይሆን አይቀርም የሚል ነው። በቅርቡ እንግዲህ አንድ የተናገሩት አስተያየት ኢራን የኒውክሌር ለመታጠቅ በጣም ጫፍ ላይ ነች ወይም ተቃርባለችና ይሄንን ደግሞ ካደረገች በኋላ ይሄን እንዲሆን በፍጹም አንፈቅድም። ምክንያቱም ይሄንን አደረገች ማለት ልክ ያንን ባረጋገጠችበት የመጀመሪያው ቀን ወይም ምናልባትም በሚቀጥለው ቀን መጀመሪያ እስራኤልን ትመታለች፣ ቀጥላ አሜሪካን ትመታለች። ስለዚህ እንዲሁም በፍጹም አንፈቅድም እና ይሄ በጣም ስጋት እንደሆነ ያው ከዚህ በፊትም ይሄው ምክንያት በተደጋጋሚ ሲነገር ነበር። በእስራኤል በኩልም ለአመታት አሜሪካም እንደዚሁ በየጊዜው ስታነሳው ነበር። አሁን እንደገና ድጋሜ ይህንን ሀሳብ አምጥተውታልና እሱን ተከትሎ አሁን አንዱ ሊከተል ይችላል የሚባለው ወታደራዊ እርምጃ ከዚህም በፊት የተወሰነ የእግረኛ ሰራዊት ወደ ኢራን ሊያስገቡ ይወስናሉ ወይስ አይወስኑም የሚለው አንድ ጥያቄ ነበር። ገና በአንጻራዊነት እሱ እንዳለ ሆኖ ምናልባት በሌላ በኩል ስፔሻል የሚባለው ኦፕሬሽን በጣም የተለየ ችሎታ ያላቸው ወይም ምርጥ የሚባሉ ኮማንዶችን ወደ ኢራን በማስገባት ከተቻለ የኒውክሌር እንግዲህ ክምችቱን ወይም ወደ ኒውክሌር ቦምብ ሊቀየር ይችላል የሚለውን ክምችት እሱን ይዞ መሄድ አለበለዚያም ደግሞ አውድሞ መመለስ የሚል ግዳጅ የሚሰጣቸው ኮማንዶችን ወደ ኢራን የማስገባት ሀሳብ ሳይኖራቸው አይቀርም እና ይሄንን ንግግር አሁን በቅርቡ እንደዛ የሚሉበት አንዱ ምክንያት መነሻቸው ሊሆን ይችላል። ይሄንን ለማድረግ ግን የሚወስኑ ከሆነና ምናልባት በቀጣዮቹ ቀናት ይሄንን ውሳኔያቸውን የምንሰማ ከሆነ ይላሉ የፖለቲካ ተንታኞች አሜሪካ በቅርብ አመታት ካደረገቻቸው ወታደራዊ ኦፕሬሽኖች መካከል የመጨረሻ ከባድና አደገኛ የሚባለው ውሳኔ ይሄ ውሳኔ ሊሆን ይችላል። ምናልባትም ኦሳማ ቢንላዲንን ለመያዝ የተደረገው በጣም ከባድ የሚባል ሪስክ የነበረው ኦፕሬሽን ነበር። ሌሎችም ኦፕሬሽኖች እንደዚህ ከባድ የሚባሉ በጣም ድፍረትን የሚጠይቁ ምናልባት ትንሽ የስህተት ቢፈጠር ያው በአንጻራዊነት ሊያስከፍ የቬንዙዌላውን ፕሬዚዳንት አፍነው የወሰዱበት ኦፕሬሽን አይነት ማለት ነው። ኦፕሬሽኑ ከባድ ኦፕሬሽን ነው። እንዳው ካለቀ በኋላ ያለምንም ኮሽታ ተጠናቆ ያለቀ ስለሆነ በዛ ምክንያት የሆነ ቀላል መስሎ ታየ። ግን ሁኔታዎቹ ሲታይ መቼስ ወደፊት የሚተነተንበትን ሁኔታ ስንሰማ የኦሳማ ቢንላዲን የመያዝ የተካሄደ ኦፕሬሽን እንደዚሁ በጣም እንዳውም ለውሳኔ እጅግ በጣም አልወስን ብለው ባራክ ኦባማ የመጨረሻ አጣብቂኝ ውስጥ የገቡበት ነበር። እኛም በፕሮግራማችን ላይ ሰርተነዋል ከዚህ በፊት። ይሄ ደግሞ ምናልባትም ከዛ ያልተናነሰ ነው በተለያዩ ምክንያቶች። አንደኛ በትክክል ያው ወታደራዊ የደህንነት የስለላ መረጃዎች እንዳሉ ይገመታል የት ሊሆን እንደሚችል፣ ግን በእርግጠኝነት እዚህ ቦታ ወይም በእንዲህ አይነት መልክ ነው የተቀመጠው የሚለውን መረጃ አለ የለም የሚለው። ሁለተኛ አሁን ባለው ኢራን ውስጥ የተለያዩ እንደዚህ ሊከሰቱ ይችላሉ የሚሉ ስጋቶች፣ እነዛን ስጋቶች አልፎ የገቡ የአሜሪካ ኮማንዶች ወይም የኔን ኦፕሬሽን ሊሰሩ ግዳጁ የሚሰጣቸው ያንን ግዳጅ ፈጽሞ ሊመለሱ የሚችሉበት እድልስ አለ ወይ እና ይህንንስ ውሳኔ ይወስናሉ የሚለው እንግዲህ አንድ መነጋገሪያ የሆነ አንድ ጉዳይ ነበር። ማለት ከተደረገ በጣም የሚገርም አይነት ኦፕሬሽን ይመስለኛል። ግን እንደ አደርጋለሁ እያሉ የሚደረጉ ኦፕሬሽን ማለት ኦፕሬሽን ነው የሚለው ጥያቄ ማለት እንደዚህ ያደርጋሉ አልተባሉ ማለት አሁን እሳቸው ሁኔታውን የተናገሩት ይሄ እንዲሆን በምንም አንፈቅድም ካሉ እና ይሄንን ለማስቀረት የሚያስችል የተለያዩ መንገዶችን እንጠቀማለን የሚለውን ሐሳብ ይዘው እንግዲህ ምናልባት ቀጣይ እርምጃቸው ይሄንን ለማድረግ እየተዘጋጁ ሆኖ የሚል ትንታኔ እንዲያነሱ አስቻላቸው የፖለቲካ ተንታኞች ወይም የደህንነት ወታደራዊ ጉዳዮች የሚተነትኑት። ግን እንዳልከው ይሄንን ሐሳብ ይኖራል ተብሎ ራሱ በኢራንም ዘንድ እየታሰበ በምን አይነት ሁኔታ ነው የምትጠብቀው? ቢታወቅም ቢጠበቅም እኛ ደግሞ የማድረግ አቅማችን እንደዚህ ነው ደግሞ ካሉ ያንን ደግሞ ሊያደርጉ ይችሉ ይሆናል። ግን እናየዋለን። ለማንኛውም አድማጮቻችን እናንተስ እንዴት ነው ሳምንታችሁ? በጣም በርከት ያሉ ጉዳዮች አሉ እናነሳቸዋለን። ከሁሉም በላይ ትናንትና ሌሊት የተሰማው ደግሞ በጣም አስገራሚና አስደንጋጭ የአፍሪካ እግር ኳስ ኮንፌዴሬሽን የካፍ ውሳኔ የሴኔጋልን ዋንጫ ነጥቄ ለሞሮኮ ሰጥቻለሁ ብሏል። በጣም ያስገርማል። ብዙ ነገሮችን እናነሳለን። አድማጮቻችን በእያላችሁበት ጥሩ ጊዜ እንላለን። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሀሳብ አስተያየቶቻችሁ እየመጡ ነው። አቶ ፋሲል አረጋ ከዋሽንግተን ዲሲ
ይህንን ነገር እውነት ነው ብዬ ለመቀበል በጣም ከብዶኛል። ግን ደግሞ መቼስ በተለያዩ የመገናኛ ብዙሃን ላይ ደግሞ ተዘግቧል፣ እናንተም አንስታችሁታል። እውነት አይደለም አሁን ደግሞ ለማለት ይከብዳል ብለዋል። እውነት ለመናገር ለብዙ ሰው ዜናው ሲያይ እንደዚህ አይነት ስሜት የፈጠረበት ይመስለኛል። እኔ በአጋጣሚ የቻምፒየንስ ሊግ ጨዋታዎች እስኪያልቁ ድረስ ነበርኩኝ። እንግዲህ በአጋጣሚ በዛ ሰዓት ስልኬን ሳላይ ቀርቼ ከሆነ አላውቅም ማታ እንዴት እንዳለፈኝ፣ ግን ሌሊት ነበር አይደል ዜናው ይፋ የተደረገው። ያንን ጠዋት ነው ያየሁትና ይሄ ነገር ብዬ አይኔን 2-3 ያሸሁት። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ባለፈው ጥር ላይ የአፍሪካ ዋንጫ ሲካሄድ ያው የፍጻሜው ጨዋታ ውዝግቦች ነበሩበት። መጨረሻ ላይ ግን ከውዝግቡ ሁሉ በኋላ መጨረሻ ያው ሴኔጋል አሸናፊ ሆነ፣ ዋንጫውን አንስታ ተጫዋቾች ተደስተው ጨፈረው፣ ሁሉ ነገር ተጠናቆ በሰላም ገቡ። አሁን ከ2 ወር በላይ ከቆየ በኋላ አይ አንዱ ራሱ ከሆነ ሰዓት በኋላ ስትቆይ የኮምፒውተር አንዱ ማይሰራ አንዱ ነው ያሉት እነሱና ከዚህ ሁሉ ጊዜ በኋላ ተመልሰው አሸናፊነቱን ከሴኔጋል ነጥቀን ለሞሮኮ ሰጥተናል የሚሉ ውሳኔያቸውን ትናንትና ሌሊት ይፋ አደረጉ እና ዛሬ በእግር ኳስ መነጋገሪያው ትልቁ የሚባለው ጉዳይ ይሄ ሆኗልና የተለያዩ ቦታዎች ሲሰጡ የነበሩ ሀሳቦችንም ስመለከት ነበርና እኔ እውነት ለመናገር ከዚህ በፊት እንደዚህ አይነት ነገር ሆኗል ሁሉ ብዬ ለማስታወስ እየሞከርኩኝ ነበር። እምልህ የሆኑ የሚያወዛግቡ ውሳኔዎች ምናምን የተወሰኑባቸውን አጋጣሚዎች ምናምን እናስታውስ ይሆናል። በዚህ ደረጃ ግን ምንድነው የሆነው ነገር የሚለውን ለመረዳት በፍጹም አልቻልኩም። ማለት እኔ ጨዋታው እየተካሄደ ያለ እርምጃቸውን የዛኔ መውሰድ የነበረባቸው ይመስለኛል። ማለት ጥለው ሲወጡ የዛኔ ነበር እርምጃቸውን መውሰድ የነበረባቸው። ከዛ በኋላ ያው የደስታቸውን ጊዜ ካጣጣሙ በኋላ በጣም አሪፍ ጊዜ ካሳለፉ በኋላ ዋንጫውን መነጠቁ ስሜቱን ይጎዳል ይቀንሷል። ለሌሎቹ አሁን ለሞሮኮም ሲሰጥስ አሁን ሞሮኮች ያን ያክል ደስተኛ ይሆናሉ የሚለው ጥያቄ ሆነብኛል። ግን እንደዚህ አይነት ነገር እኔም ተመልክቼ አላውቅም። አንደኛ በጣም ትክክል በእለቱ መወሰን ነበረበት። በእለቱ ደግሞ መወሰን የነበረባቸው ዳኛው ነበሩ። ዳኛው ተጫዋቾች ያው አሁን እንግዲህ ውሳኔውን ፍትሃዊ ነው ለማስባል የጠቀሳቸው ምክንያቶች አሉ። በይፋዊ መግለጫው ላይ የአፍሪካ እግር ኳስ ኮንፌዴሬሽን ያጣቀሳቸው የመተዳደሪያ ደንቡ ላይ ወይም የተቀመጡ በግልጽ በዚህ ቁጥር በተጠቀሰው መሰረት ብሎ የጠቀሳቸው ቁጥሮች አሉ። በሜዳ ላይ ነበር የሚጫወቱ ቡድኖች በዚህ ምክንያት ይሄን ያህል ጊዜ እንደዚህ በዚህ ደቂቃ ጨዋታ አቋርጠው ከወጡ የሚጠብቃቸው እንደዚህ ነው የሚል ኦኬ፣ እሱ ሊያስማማ ይችላል። ግን በእለቱ የነበሩት አርቢትር ጨዋታው እንዲቀጥል ወስነው ተጫዋቾቹ ተጠርተው ገብተው ፊሽካ ነፍተው ጨዋታ አስጀምረው በዛ ጨዋታ መሰረት የተለያዩ ውሳኔዎች ተሰጥተው ማለት ከነበረበት እንዲቀጥል የነበረበት ፍጹም ቅጣት ምት ነበር አይደል? ያንን ስለተቃወሙ ነው ያ የፍጹም ቅጣት ምት እንዲመታ ተቀጥሎ ከዛ በኋላ የሞሮኮ ተጫዋች ብራሂም ዳያስ ጎሉን ስላላስቆጠረ ከዛ ሴኔጋል ስላስቆጠረች የሆነው ነገር ሁሉ አሁን እንዳልሆነ ነው ብለ ከዛ በኋላ መቀልበስ ይሄንን ውሳኔ መወሰን ከነበረባቸው በሜዳ ላይ አርቢትሩ የሆነው ነገር እየሆነ ያለ ቢሆን ያስኬድ ነበር። ኦኬ እንዲህ ሊወሰን እኮ እንደሚችልም እያወቁ ነው ሲወጡ የሴኔጋል ተጫዋቾች። ግን የሆነው ነገር ፍትሃዊ አይደለም በማለታቸው ነው የተሰጠው። የፍጹም ቅጣት ምት ብቻ አይደለም አይደል የዛን ጊዜ መጨቃጨቅ ያደረገው ጉዳዩ ከዛ አስቀድሞ እነሱ ያስቆጠሩት ጎል የተሻረበት ምክንያት ምንም ማሳማኝ አይደለም ፍትሃዊ አይደለም ብሎ ስለተቃወሙ ነው። ከዛ በፊት ደግሞ እነሱ የነበሩ በጣም የአፍሪካ እግር ኳስ ኮንፌዴሬሽን በጣም ለሞሮኮ እንዲያደላ የሚያደርጉ ብዙ ምክንያቶች አሉ የሚል አይነት የሴራ ትንተና ይቀርብ ስለነበረ ያንን በጣም አምፕሊፋይ የሚያደርግ ወይም ልክ ነው ይሄው አያችሁት እኮ እንዲሆን የሚያስብል አይነት ነገር በሜዳ ላይ ስለታየ ምንም እንኳን በጣም በአብዛኛው ያደረጉት ነገር ትክክል እንዳልሆነ በተለይ በዛ በፍጻሜ ጨዋታ ላይ ለአፍሪካ እግር ኳስ የሆነ ነገር ለምስሉም ጥሩ ያልሆነ ተብሎ የሴኔጋል ተጫዋቾች በወቅቱ ተወቅሰዋል። በጣም ትክክል ነው ይሄ። ከዛ በኋላ ግን ያ ልክ እንዳልሆነ ማይተው የራሳቸው ተጫዋቾችም አንዳንድ የቡድኑ አባላትም መልሰው በወሰዱት እርምጃ ያ ነገር እንደተስተካከለ ታሰበ። ከዛ በኋላ ደግሞ ኦኬ እሺ የዕለቱ የነበረው ውሳኔ እንዲህ ነበር መወሰን የነበረበት ከሆነ ደግሞ ምርጫቸው ቆይተው ውሳኔዎች እኮ ወስነዋል። እኛ እንደውም እዚህ ሬዲዮ ላይ ያለን ነበር ብሬኪንግ ኒውስ ተብሎ የወጣው በሰዓቱ የተወሰኑ የሴኔጋል ተጫዋቾች አሰልጣኙ የተወሰኑ የሞሮኮ ተጫዋቾችን የአፍሪካ እግር ኳስ ኮንፌዴሬሽን በገንዘብ ቅጣት ጥሎባቸዋል። ስለዚህ የዛን ጊዜ ውሳኔው እስከዛ ድረስም እየቀጠለ እየታየ የነበረ ነገር ነበር ማለት ነው። ከዚህ ሁሉ ጊዜ በኋላ ምንም እንኳን ያው ሞሮኮ ይግባኝ ብላ የይግባኝ ውሳኔ ነው የሚል አይነትም ውሳኔ ቢሆን የተሰጠው
ለአጠቃላይ ማለት አንድ ውሳኔን ስትወስን የተለያዩ ነገሮችን ታያለ ትልቁ ግን እዚህ ውስጥ ማየት የነበረበትን የሚመስለኝ ካፍ ለአፍሪካ እግር ኳስ ምስል ይሄ ውሳኔ የሚጠቅም ነው ወይንስ የሚጎዳ ነው የሚለው ነገር አላውቅም እንግዲህ የከፍታዊነትና ሞሮኮ ደረሰብኝ ከምትለው በደል አንፃር ከሆነው ነገር ጋር የሚያከራክሩ ነገሮች ሊኖሩ ይችላሉ ይሄኛው ውሳኔ ግን በሜዳ ላይ የነበረውና የመጀመሪያውን የሴኔጋል አሸናፊነትን ግን የሚቀለብስ ወይም ጥያቄ ውስጥ የሚያስገባ አይደለም ማለት ለሪካርድ ዋንጫውን ነጥቀ ለሞሮኮ ልትሰጣት ትችላለህ በመንፈስ በተቀባይነት በሞራል ደረጃ ግን እኔ የትኛውም የእግር ኳስ ተመልካች አላውቅም የተለየ ሐሳብ ያለው ሊኖር ይችላል ያንን ነጥቆ ከሴኔጋልን አሸናፊ አይደለችም የሚያስብል አይነት አሸናፊነትን ግን ሞሮኮን ያላብሳታል ብዬ አላስብም እና እንዳልከውም ለሞሮኮ ተጫዋቾችም አሁን ይሄ የዋንጫውን ሲመለስ ምን አይነት ደስታ ይሰጣቸዋል የአፍሪካ ዋንጫን አግኝተናል ብለው እንዴት ሴሌብሬት ሊያደርጉት ይችላሉ በዛ ላይ ደግሞ ወዲያውኑ የሴኔጋል እግር ኳስ ፌዴሬሽን የሰጠው ምላሽ ይሄ ጉዳይ ፍጹም ስህተት ነው ትክክል አይደለም ብሎ የካፍን ውሳኔ ተቃውሞ ወቅሶ ጉዳዩን ለዓለም አቀፉ የእግር ኳስ የግልግል ፍርድ ቤት ካስ ወደዛ ወስዷል ብሏል ካስ ደግሞ የሚሰጠው ውሳኔ ቀጥሎ የሚጠበቅ ነው እና ኢማጂን ካስ ደግሞ ይሄኛውን ውሳኔ ቢቀለብስና መልሶ ለሴኔጋል አሸናፊነቱን ቢያጸናላት የሆነውን ጅዋጅዌ አይተዋል እና እኔ አላውቅም በጣም የሚገርም አይነት ውሳኔ ነው ማለት ችግሩ የተጀመረው እንዳልከው እኔ መጀመሪያው ነው ጨዋታ ላይ ነው ችግሩ የተጀመረው ማለት ውሳኔውን የዛኔ ወሰነው ቢጨርሱ ኖሮ ምናልባት ክርክሮች ሊመጡ ይችላሉ ነበር እንደዚህ አይነት መመላለሶች ላይ መጡ ይችላሉ ብዬ አስባለሁ ማለት የዛኔ የሚያሳምን ኬዝ ይኖራቸው ነበር በዚህ አሁን የጠቀሷቸው ነገሮች የዛኔ አውጥተው ምናልባት አልቢትሩም ኮሚሽነሮቹም አውጥተው በዚህ ምክንያት ጨዋታውን ሰርዘናልና ሴኔጋልም እንደዚህ አይነት ቅጣት አድርገናል ቢሉ ይሻል ነበር ከዛ በኋላ የተመላለሱት ነገር እንዳልከው ለአፍሪካ እግር ኳስም ለሀገሩ መጥፎ ሊሆን ይችላል በዛው ልክ ደግሞ ከሞሮኮ ወገን ደግሞ ሆኖ ጥያቄ የሚያነሱ ሰዎች አሉ ማለት የፍርድ መጓደልና የምስል ግንባታን እኩል መመልከት የለብንም የሚሉ ሰዎች ማለት ተጎርተናል ጥያቄያችንን ነው የጠየቅነው የሚሉም ሰዎች ሊኖሩ ይችላል እኔ ኦኬ የሚለው ፍትሃዊ ክርክር በህግ ዘንድ የሰዎች አብዛኛው ሰው የሚሰጠው ኦፒኒየንን ተመልክቶ አይደለም ህግ የሚፈርደው እሱን እረዳለሁ በሚገባ ህግ ከዛ ነፃ ሆኖ የሰዎች አስተያየት ሚዛኑን ሊያዛቡ አይገባ ለራሳቸው ግን ለሞሮካውያን ይሄ ውሳኔ ያንን ጀስቲስ እንዳገኙ የሚሰማቸው ይሄንን የአፍሪካ ዋንጫ በሆነ በሞራላዊ መለኪያም ስታየው አሸንፈናል ብለው የሆነ በቁጥሮች ውስጥ ራሱ ኦኬ ያው የታሪክ ማህደር አንዴ ከወሰነው የአፍሪካ ዋንጫን የኔ ያህል ጊዜ አሸንፋለች ተብሎ ለሞሮኮ ሊመዘገብ ይችላል ተጫዋቾቹ ሞሮካውያንም ግን ይሄንን ዋንጫ እንዳሸነፉ የሚሆን አይነት ስሜት ውስጥ ግን ይከታቸዋል የሚለውን አላውቅም አይመስለኝም ለማንኛውም በጣም ትልቅ የመነጋገሪያ ውሳኔው ትልቅ የመነጋገሪያ ጉዳይ ሆኖ ነው ዛሬ ዋለው አድማጮቻችን ስላላችሁ ከልብ እናመሰግናለን የተለያዩ ሐሳቦች እየመጡ ነው ከኳሱ ጋር እየተነሳ ያለ ጉዳይ አለ የቼልሲ ደጋፊዎች ያው በስጭት አለ እኔ በጣም ፍጹም ከጠበቁት ውጪ የሆነ ነው የመልሱ ጨዋታ ማለት ፒኤስጂን ያው እንደሚያሸንፍ የመጀመሪያው ላይ የነበረው ውጤት አይተን ቼልሲ ሜዳው ላይ ጠባብ ሊያደርግ ይችላል ውጤቱን በጠባብ ውጤት ሊያሸንፍ ይችላል ግን ፒኤስጂ ጎል የማስቆጠር አቅም ስላላቸው ሙሉ ለሙሉ ውጤቱን ለመቀልበስ ይቸገራሉ ብዬ ነበር ግን በዚህ ደረጃ በድምር ውጤት 8-2 በጣም ለመቀበል ራሱ በጣም ይከብዳልና አይ ቲንክ ሪካርድ ነው የተባለው በሁለት ሌግ ቼልሲ በታሪኩ እንደዚህ አይነት ሽንፈት ገጥሞት አያውቅምና ለአሰልጣኙ ጥሩ ጊዜ አይደለም ለክለብ ባለቤቶቹም እንደገና ይሄ አምቢሽናቸው ምንድነው የሚለው ጥያቄ እንደገና መጠየቅ ጀምሯል ማለት ቼልሲ ምንድነው የሚፈልገው የሚለው ነገር ግራ ያጋባልና ጨዋታው ካለቀም በኋላ በከፍተኛ ተቃውሞ ደጋፊዎች በስታንፎርድ ብሪጅ ቡ ብለው ሲጮሁ ነበር ለአሰልጣኙም ጥሩ ነገር አይደለም ፕሪሚየር ሊግ ጨዋታ ቻምፒየንስ ሊግ ለመግባት አስፈላጊ የሚባሉ ወሳኝ ነጥቦችን በቅርብ ሳምንታት ሲያጣ ያያየን ነው በቻምፒየንስ ሊግ እንዲባለው ሁኔታ ተሰናብቷል እርግጥ ነው ኤፍኤ ካፕ ላይ ያለ ግን በቀጣይ ደግሞ በቻምፒየንስ ሊግ በሚቀጥለው የውድድር ዓመት ለማለፍ የሚያስችል ውጤት ይዞ መጨረስ ይጠበቅበታል እንግዲህ አሁን ይሄንን ያደርጋል አያደርግም የሚታይ ይሆናል ግን ትናንትና ደግሞ 3 ተጫዋቾችን ሲቀይር
እነ ፓልመር ኤንዞ ፈርናንዴዝን በቀየረበት ሰዓት ላይ ቀያሪው ራሱ ግራ ያጋባል ተብሎ ነበር። ግን እሱ ያው የጨዋታ ላይ ያላቸውን ደቂቃ ማመጣጠን አለብኝ በቀጣይ ቢያንስ ቻምፒየንስ ሊግ ቦታን ለማግኘት ያስፈልጉናል እነዚህ ተጫዋቾችና ያንን ማድረግ አለብኝ ከዛ አንፃር የተወሰደ ውሳኔ ተደርጎ ሊታይ ይችላል ብሏል። አዎ ደጋፊዎቹም ብዙም ሲመጣ ጀምሮ አልወደዱትም ነበር ማለት የክለቡ ሰው ነው ብለው ነው የሚያስቡት የነበረውና በዛ ምክንያት እንደዚህ አይነት ውጤት ነው እኮ እሱማ ያው የክለቡ ሰው ነው ከዛው ከፈረንሳይ ቢመጣምና በዛ ምክንያት እንደዚህ አይነት ውጤቶች ሲመጡም ያው ጥያቄዎች መነሳታቸው አይቀርም። ግን ያው ስንት አመት ሙሉ የተባለ ይመስለኛል ማለት የቼልሲ ባለቤቶች ምንድነው የሚፈልጉት ተጫዋቾችን ማሻሻጥ ነው የሚፈልጉት ወይስ ለትልልቆቹ ዋንጫዎች መፋለም ነው የሚፈልጉት የሚለው ነገር አሁን ላይ በደንብ መጠየቅ ያለበት ጉዳይ ነው። ማለት ከሚያስፈርሟቸው ተጫዋቾች አንፃር የት ደረጃ ላይ ነው መድረስ የሚፈልጉት? ፕሪሚየር ሊጉን ማሸነፍ የሚያስችሉ ተጫዋቾችን ነው ክረምት ላይ ያስፈረሙት አይመስለኝም። ማለት ያንን ጋፕ ለማጥበብ የሚያስችሉ ተጫዋቾች አልነበሩም። አንዳንድ ክለቦች ለምሳሌ ማንቸስተር ዩናይትድ ያስፈረሟቸውን ተጫዋቾችና ቼልሲ ያስፈረሟቸውን ተጫዋቾች ስትመለከተው በሁለቱ ቡድኖች መካከል ያለው ልዩነት ሊገባን ይችላል ብዬ አስባለሁ። 15ኛ ደረጃ የጨረሰ ቡድን እንዴት ወደ አውሮፓ ቻምፒየንስ ሊግ ቦታዎች ላይ ማምጣት የቻሉ ተጫዋቾችን ነው ማስፈረም የቻሉት። ቼልሲዎች ግን በክረምት ያውም ጥሩ የክለቡ የዓለም ዋንጫን አግኝተው ነው የመጡት። የኮንፈረንስ ሊግ ባለቤት ነበሩ። ቻምፒየንስ ሊግ ላይ መሳተፍ እድል ነበራቸው። ያንን ማጥበብ አልቻሉምና በዛ ምክንያት አሁንም ካላስተካከለ ትራንስፈር ፖሊሲያቸውን ካላስተካከሉ ድረስ እንደዚህ አይነት ጥያቄዎች መጠየቃቸው የሚቀር አይመስለኝም። ደግሞ ያወጣውም ገንዘብ ባለፉት ጥቂት አመታት በጣም ከባድ ሆነና ማለት ያን ያክል ገንዘብ አውጥቶም አሁንም ቡድኑ ችግር እንዳለበት ተመለከታል። ግብ ጠባቂ ያጥቂ መስመሩ እና እንደገና ጥያቄ እየተጠየቀ ነው።